ጤና ይስጥልኝ እንደምን ሰነበታችሁ አድማጮች ተመልካቾች። ባለፈው ሳምንት ባለፈው ዝግጅታችንን በአጠቃላይ የሳምንቱ ብቻ ሳይሆን ቀደም ሲል ጀምሮ በጤና መንገድ ላይ የምናዘጋጃቸው ውይይቶች የዛሬው ጉዳይ ላይ አድርሰውናል። ባለፈው ሳምንት እንደምታስታውሱት በወጣቱ ህይወት ላይ የኢትዮጵያ ወጣት 75% ድረስ የሚሆነው ወጣት በምን ሁኔታ ላይ ይገኛል? የጦርነት፣ የረሃብ፣ የመሰደድ፣ በስጋት ውስጥ የመኖር፣ በትምህርት ገበታ ውስጥ አለመገኘት፣ አለመኖሩ፣ በኢኮኖሚም በሁሉም ህይወት ውስጥ በግልም በጋራ ህይወታቸው ውስጥ የኢትዮጵያ በተለይ ደግሞ በአማራው አካባቢ በጦርነት ላይ የሚገኘው አብዛኛው ኢትዮጵያዊ ማለት ይቻላል አብዛኛው ህዝብ በከፍተኛ የማህበራዊና የሰብአዊ የግለሰብም ሆነ የቤተሰባዊ ህይወት ትልቅ ችግር ላይ እንዳለ አመላክተናል ከዶክተር ደብሩ ጋር። ይህም የማህበራዊ ህይወትም ከግላዊ ጤንነታችን ጋር የተያያዘ መሆኑን፣ የፖለቲካ ጤንነት አለመኖር፣ የኢኮኖሚ ጤንነት አለመኖር ልዩ ልዩ አይነት የአካልና የአእምሮ ህመሞችን፣ ቀውሶችን እንደሚያስከትል እንግዲህ ያለፈውንም እንድታዩት እግረ መንገዳችሁን በማለት ነው የምጠቃቅሰው። ምክንያቱም የምናቀርባቸው ሀሳቦች አንዳንድ ጊዜ ጠቅለል ያሉና በውስጣቸው ብዙ ነገር ሊተነተን እና ልንመለከታቸው የሚገቡ ስለሆነ ተመልሳችሁ እንድታዩት ለመማሪያ፣ ለማስተማሪያ፣ ራስንም ለማነጫ ይሆናሉ በሚል ተስፋ ነው የምናደርገው እና ለዚህ ነው ወደኋላ የምመልሳችሁ። ባለፈው ሳምንት እንዳልኩት የወጣቱ ህይወት ምን ይመስላል የሚለውን ተመልክተናል እና በእንደዚህ አይነት ህይወት ውስጥ ወጣቶች በሚገኙበት ጊዜ፣ ችግር በሚበዛበት ጊዜ ከችግራቸው እንዳይወጡ መፍትሄ እንዳይፈልጉ ከሚያደርጋቸው አንዳንድ ነገሮች በከፊል እንወያያለን። አንዱም በመጥፎ ባህል ውስጥ ወይም በመጥፎ ምግባር ውስጥ መገኘት ራሱን የቻለ ካለው ችግር እንዳይወጡ፣ መፍትሄ እንዳይፈልጉ፣ የህይወታቸው ባለቤት እንዳይሆኑ ከሚያደርጋቸው አንዱ ነገር በሱሰኝነት ወይም ደግሞ በመጥፎ ልማዶች መለከፍ ማለት ነው፣ መጠመድ። ይሄም የሚሆንበት ምክንያት ካለው ችግር ለመውጣት፣ ይሄም እንግዲህ ባይ ዲዛይን ይላሉ የዚህ ሀገር ሰዎች፣ እንዲሁ ዝም ብሎ በሰውነት የሚደርስባቸው ብቻ ሳይሆን የወጣቶችን ህይወት ወይም የኢትዮጵያን ደህንነት፣ የህዝቧን ደህንነት የማይፈልጉና የማይሹ ጸረ ኢትዮጵያ፣ ጸረ ህዝብ የሆነ መንግስት ባለበት ጊዜ ያ እንዲቀጥል ከተፈለገ እንዲሁ ቀደም ሲል የዘረዘርናቸው ጉዳቶች ብቻ ሳይሆን ከጉዳቶቹ እንዳይድን የሚያደርጓቸውን ባህሎችና ልማዶች፣ ምግባሮች ያስፋፋሉ። ይኸውም እንግዲህ አንዱ ሱሰኝነት ምን ያህል በወጣቱ አእምሮ ላይ ሰርጾ ይገኛል፣ ምን ያህል ተስፋፍቷል፣ ምንስ ማድረግ ይቻላል፣ ምንድነው ሱሰኝነት የሚለውን በአጭሩ ዛሬ፣ ወደፊት ደግሞ በሰፊው እየተነተንን እንወያያለን። በአጭሩ ያልኩበት ምክንያት በጣም ሰፊና ከላይ እንደሚመስለን ሱሰኝነት ራሱ ምንድን ነው ብንል አንዳንድ ጊዜ በስህተት ታስታውሳላችሁ፣ የዛሬ ስንት ዓመት ኢትዮጵያ ሱሴ ነች ምን ትሳለ ተብሎ አንድ ሰው ህዝቡ ሳይገነዘብ ሱሰኛ ማለትን እንደ በጎ ነገር አድርጎ የተቆጠረ ይሁን በማወቅም ባለማወቅም መልካም መስሏቸው ነበር እና ሱስ ስንል ምን ማለት እንደሆነ አንዱም እንግዲህ በዚህ ላይ የምንነጋገርበት ወደኋላ መለስ ልበልና በወጣቱ በሚያደርገው ለራሱ ደህንነት፣ ለራሱ ጤንነት፣ ለራሱ ነፃነት በሚያደርገው ትግል ውስጥ ብዙ የጠቀስናቸው የውጭ ኃይሎች አሉ።
የውጭ ማለት ከውጭ የሚመጡ ተጽዕኖዎች አሉ። የኢኮኖሚው ምን ብቻውን ሊፈታው የማይችል በግልም ብቻችንን ልንፈታው የማንችል ችግሮች አሉ። አንዱም ችግር አፈታት ዘዴ ላይ የምንችለውንና የማንችለውን የምንቆጣጠረውንና የማንቆጣጠረውን ለይተን በማወቅ በየጊዜው ችግሮቹን እየቀነስን እንሄዳለን፣ እናስወግዳለን፣ እየቀነስን እንሄዳለን። መቅረፍ ላልል ብዬ ነው። ምክንያቱም የሚቀረፍ ነገር ብዙ ጊዜ ይሄ አማርኛ ሰማዋለሁ፣ የሚቀረፍ ነገር መልሶ ይተካል። ከላይ ነው ዝም ብሎ የሚቀረፈው እና እንዲያስወግድ የሚያስችሉትን የአቅሙን ያህል ምን ሊያደርግ ይችላል ነው። በእያንዳንዱ ሰው ህይወት ውስጥ በእያንዳንዱ ወጣት ራሱ ሊያደርገው ከሚችለው ነገር አንዱ በሱሰኝነት ወይም ደግሞ በመጥፎ ልማዶች እንዳይጠመድ ማድረግ፣ ራሱን በአቅሙ በሚችለው። ይህን ለማድረግ ደግሞ ሱሰኝነት ምንድን ነው? ለዛስ ምንድን ነው መነሻው? መንስኤውስ ምንድን ነው? ሱሰኝነት እንግዲህ በመጠጥም በእኛ ሀገር ደግሞ በጫት አሁን ደግሞ በተለያዩ ንጥረ ነገሮች ድራግ የምንላቸው ውስጥ በተለያዩ ንጥረ ነገሮች ኮኬንም በሉት ሌሎች ከእጽም የሚሰሩ ከእጽዋትም የሚሰሩ ከኬሚካልም የሚሰሩ ከውጭም የሚገቡ ከራሳችንም ውስጥ ያሉ ለአእምሮ እድገት ወይም ለአእምሮ ብቻ ሳይሆን ለአንጎልና ለጠቅላላ ለአካል ጉዳት የሚያስከትሉ ከማስከተላቸውም ሌላ ሱስ የሚሆኑ ናቸው። አንዱ ዘርፍ ማለት ነው። ሌላው ዘርፍ ደግሞ ብዙ ጊዜ ሰው ሱሰኝነት የሚመስለው ከነዚህ ወይ ከመጠጣት ወይ ከሲጋራ ወይ ከእጽ እንዲህ ከመሳሰሉት ጋር አድርጎ ብቻ ይቆጥረዋል። ሌላው ደግሞ ከምግባር ጋር የቢሄቪየራል የምንለው ከምግባር ከተግባር ጋር የተያያዙ ሱሰኝነቶች አሉ። የተለያየ ተግባር ለምሳሌ እንደ ቁማር ማለት ነው፣ እንደ ስልክ ወይም ደግሞ ሶሻል ሚዲያ ማብዛት፣ መጥፎ አስተሳሰብ ማብዛት፣ እነዚህ ሁሉ እንደ ሱስ ይመጣሉ ለማለት ነው። በመጥፎ ቴሌቪዥን ውስጥ ያለ ቁጥጥር ወጣቶች ወይም ታዳጊ የሆኑ ልጆች ሊያዩት የማይገባውን ነገር በማየት በዛም እንዲጠመዱ ያደርጋቸዋል እና በተግባርም በምግባራችንም ሱሰኛ እንሆናለን በአንዳንድ ተግባር። በእጽና ደግሞ አልኮሆል፣ ትንባሆ እንዲህ የመሳሰሉትም ነገሮች ውስጥ ይገባል ማለት ነው። ይሄ እንግዲህ አንድ ሰው ወይም አንድ ቀንም አልኮል ስለጠጣ፣ ጠላ ስለጠጣ፣ ጠጅ ስለጠጣ አይደለም በሱስ መጠመድ የሚይዘው። በሱስ ተጠመደ የምንለው መቼ ነው? ለምንስ ነው? እያንዳንዱ ሰው አንዳንድ ሰዎች ይጠጣሉ፣ ግን በዛ በሚያደርጉት ወይ በመጠጡም ሆነ በሚወስዱት ድራግ ወይም በሚያደርጉት ምግባር ተጠምደው ለባርነት፣ አሁን እዚህ ሀገር አዲክሽን እንደምንለው ማለት ነው። አዲክሽን ራሱ ቃሉ ባርነት እንደማለት ነው። የቃሉ ምንጭ ይጠመዳል እና ኢትዮጵያም ውስጥ አይ ቲንክ መጠመድ የሚለው ቃል ይመስለኛል ባለሙያዎች የሚጠቀሙት። ስትጠመድ ከብቶችን እንዴት እንደሚጠመዱ ሲጠመዱ ተይዘዋል ማለት ነው። በቀንበር በምን ተይዘዋል። የራሳቸውን ነፃነት የራሳቸውን ሕልውና አጥተዋል ማለት ነው። ሱሰኛ ሲሆን አንድ ሰው በማንኛውም በሚጠጣም በሚበላም በሚደረጉም ነገሮች ላይ ሱሰኛ በሚሆንበት ጊዜ ምንድን ናቸው ዋና ምልክቶቹ ብዬ አነሳለሁኝ። ይሄንም የማነሳው አንደኛ ይሄን ውይይት የሚያዳምጠው የተማረውም ክፍል ስለሆነ ፊደል የቀመሰውም ስለሆነ ተምሮም ለማስተማር ያለንን ኢንፎርሜሽን መረጃ ለሌሎችም እንድታሰራጩ፣ ቤተሰቦችም በልጆች ላይ ሊያዩና ሊገነዘቡ ወይም ሊጠነቀቁ የሚገባቸውን ነገሮች ለመጠቆም ስለሆነ አንዳንዱ እንደ ትንሽ ቴክኒካል ሊሆን ይችላል። ግን አዳማጩ
ይገባዋል ብዬ ተስፋ አደርጋለሁኝ እና በሰፊውም በውይይት ትፈቱታላችሁ በበለጠ ወይም እንዲኮረኩራችሁና የበለጠ እንድትመረምሩ እንዲያደርጋችሁ ነው። ሰው በተለምዶ በዓለም ዙሪያ ሱስ ማለት ምንድን ነው፣ አዲክሽን ማለት ምንድን ነው በሚባልበት ጊዜ ከላይ የተወሰዱ ነገሮች አሉ። በዚህ በዓለም በወርልድ ሄልት የዓለም ጤና እዚህም ሀገር ባለው NIH የተለያዩ የጤና ተቋሞች እና ባለሙያዎች ያወጧቸው ወይም የሚስማሙባቸው ነጥቦች አሉ። ይሄውም አንድ በኬሚካል ወይም ደግሞ በምግባር ጊዜያዊ ሪሊፍን፣ ጊዜያዊ መርካትን፣ ጊዜያዊ ከጭንቀትም ሆነ ከህመም ከአእምሮ ህመምም ጭምር ለመርካትና ለማስወገድ ያን ለመቀነስ የሚወሰድ ወይም የሚደረግ ተግባር ሲሆን ይሄም ተግባር ለጊዜያዊነት እንጂ በዘለቄታው መፍትሄ ስለማይሆን በተደጋጋሚ እንዲያደርጉት ያደርጋቸዋል። ድግግሞሽ ይኖራል። ይሄ ድግግሞሽ ደግሞ የሚያመጣውን ጠንቅ አካላዊም ይሁን ማህበራዊም ይሁን ግለሰባዊም ይሁን በግንኙነትም ውስጥ በማንኛቸውም የሚያመጣውን ጠንቅ እያወቀ ግን ለማቆም አይችልም። ለማቆም አለመቻል ብቻ ሳይሆን እንዲያደርግ የሚገፋፋው ኃይል ደግሞ ውስጣዊ ኃይል ይፈጥራል ማለት ነው። ኬሚካሉ ወይም የተለመደው ምግባር ግለሰቡ ከሚፈልገው ማድረግ እንኳ ባይፈልግ የተለያዩ ነገሮች በአንጎል ውስጥ በተደጋጋሚ በመደረጉ ምክንያት እንዳያደርግ ያደርገዋል ማለት ነው እና ባጭሩ የመቆጣጠርን ኃይል የራሱን ህይወት የመቆጣጠርን ኃይል ይቀንስበታል፣ ከቁጥጥር ውጭ ይሆናል ማለት ነው። ይሄ እንግዲህ ተጠቃሚዎችን ብቻ አይደለም። አንድ ቀን ስለጠጣ አንድ ቀን ስለበላ ምን ስላለ ሳይሆን አንደኛ የሰውን ወደፊት ማብራራው ነገር ይኖራል። ለምን የተወሰነ ሰው ለምን አብዛኛው ወጣት ለዚህ ይዳረጋል? ምን ቢሆን ነው አንደርላይን የምንለው? ከስረ መሰረቱ እነዚህ ምልክቶች ናቸው። ቁጥጥርን ማጣት ማለት ነው። መሻት የአእምሮ ይሄ እናቶች እርጉዝ ሲሆኑ አማረኝ እንደሚሉት ይሄኛው ክሬቪንግ የምንለው መፈለግ፣ መጓጓት፣ ለማግኘት መፈለግ ከውስጥ የሚፈነቅል ኃይል ያለው ፍላጎት ይፈጠራል ማለት ነው። የመሻቱ አቅም ይሄ የመፈለግ አቅም ደግሞ ጠዋት ማታ እንዲያስበው ስለዛ ድራግ ስለዛ መጠጥ የሚያገኝበትን መንገድ ውስጣዊ ግፊት ይኖረዋል ማለት ነው። ግፊት በዚህ ሀገር ቋንቋ ኮምፐልሽን እንደምነው ይገፋል ለማድረግ የፈለገውን ያህል ሊቆጠብ እንኳ ቢፈልግ ገፍቶ የሚያመጣውንም ኮንሲኮንስ የሚያመጣውንም ጠንቅ እስር ቤትም ቢከተው ትዳሩንም ቢያበላሽ ጤናውንም ቢበላሽበት ያን ሁሉ እያወቀ ያ ግፊት ወደዛ ተግባር መልሶ ይወስደዋል ማለት ነው። ምን ያህል ግልጽ እንደሚሆን መቼም ወደፊት በምትልኩት መልእክት ላይ የበለጠ እንድናብራራው እንዳልኩት ደግሞ ይሄ መጠቆሚያ ነው። ስለዚህ እነዚህ 4 ነገር ያልኳቸው አሁን እዚህ ሀገር 4 ዋና ዋና ምልክቶች የምንላቸው አሉ። ክሬቭ የምናደርገው ፍላጎት፣ ውስጣዊ ጥማት፣ አምሮት እንደሚባለው ከፍተኛ አምሮት ልክ እንደ ምግብ፣ እንደ ውሃ፣ እንደ መጠጥ፣ እንደ ውሃ መጠጥ ማለት ነው፣ ጤነኛ መጠጥ፣ እንደ አየር ለመኖሪያ አስፈላጊ አድርጎ እስኪያስበው ድረስ እንትን ይላል፣ ይመኘዋል ወይም ያምረዋል። ይሄንም አምሮት ደግሞ መቆጠብ መግታት የማያስችል የቁጥጥር ማነስ ይኖራል ማለት ነው። መቆጣጠር አይችልም። ብሎ ገፍቶት ኮምፔል አድርጎት ይገፋውና ወደ ድርጊቱ ይወስደዋል። ከንትኑ ውጪ ምን ያስከትላል የሚለውን
ከመርሳት ውጪ ማለት ነው። እና እነዚህ ገፋፍቶም ቢያደርሳቸው ከቁጥጥር ውጭ ቢያደርጋቸው የሚያደርጋቸው ምን አይነት ነገሮች ናቸው? ሱስ በምንልበት ጊዜ አሁን ይሄን ያልኩት ሱሰኝነት ወይም አዲክሽን ለአንድ ነገር ባሪያ መሆን ተገዥ መሆን ማለት ነው። ያ ደረጃ አለው። ደረጃ አለው ስንል ምንድን ነው? እንደ ስፔክትረም ኮንቲኒየም ነው። የባሳለ ሲቪር የሆነ በጣም የጠነከረ አደገኛ ደረጃ የደረሰ መሀል ቤት ያለ ዝቅተኛ ደረጃ ያላለ ማለት ነው። እነዚህ በሂደት አጀማመሩ ላይ ማወቁ ለእንደዚህ አይነት ጠንቀኛ የሚሆነው ወይም ደግሞ ከፍተኛ ህመም የሚሆንበት ጊዜ እና ያ ግለሰብ ሱሰኝነት ብቻ ሳይሆን ያ ሱስ በበሽታ ደረጃ እንዲተረጎም ይሆናል። ምክንያቱም ያ ሰው ፈልጎና አምሮት ለመደሰት ለምን ብሎ ሳይሆን የሚያደርገው ህመምተኛ ስለሆነ። እንዴት ነው ህመምተኛ የሚሆነው? እነዚህ አሁን ሁሉ ነገር የሚበላ የሚጠጣ ወይም ሁሉ ተግባር ሱሰኛ አያደርገንም። የተወሰኑ እንትኖች ኬሚካሎች ናቸው። እነዚህ እንግዲህ የሰው ልጅ መጀመሪያ ይሄን ላስቀምጥ። የሰው ልጅ ሁለት ነገሮች አሉት በህይወቱ ውስጥ ሁለት እንደ አድማስ እንቁጠራቸው። ሁለት መነሻ የሚፈልገውና አንድ የሚፈልገው ነገር አለ ለማግኘት የሚፈልገው ደስታን፣ ምቾትን፣ ጤናማነትን፣ አለመስጋትን፣ በሰላም መኖርን እነዚህ ሁሉ የምንፈልጋቸው ናቸው። አፕሮች ሄደን የምንፈልጋቸው በደስታ መኖርን፣ የውስጣዊ ሰላም ማግኘትን እነዚህ ሁሉ አንዱ በተፈጥሮ የተቀኘንበት የተሰራንበት ነው። መልካም ነገርን ደስታን መፈለግ ደስታ ዝም ብሎ ይሄ ጊዜያዊ ደስታ ሳይሆን ውስጣዊ እርካታን፣ ውስጣዊ መረጋጋትን፣ ውስጣዊ ሰላምን የሚሰጥ የሚመቹ ነገሮችን መፈለግ የተፈጠርንበት ህግ ነው። ልክ በእሱ አንጻር ደግሞ አቮይድ የምናደርገው ማለት ነው የምንርቀው ነገር አለ። ከህመም፣ ከሰቆቃ፣ ከበሽታ፣ ከማይመቹ ነገሮች፣ ከመንገላታት፣ ከጭቅጭቅ፣ ከተለያዩ ነገሮች ራሳችንን ማራቅ፣ ለመልካም ደግሞ ራሳችንን ማቅረብ። በእነዚህ ሁለት ሚዛን ውስጥ ነው ሰው የሚኖረው። ህይወታችን በእነዚህ የተቃኘ ነው። እነዚህን እንግዲህ እነዚህ ሲጓደሉ እነዚህ በተፈጥሮ የተሰጡን ናቸው። አንጎላችን እነዚህን ነገር ከክፉ ነገር ለመሸሽ ወደ በጎ ነገር ለመቅረብ የሚረዱ ንጥረ ነገሮችን የሚረዱ የብሬን የአንጎል ስትራክቸሮች አካሎች አሉ። የሰውነት ክፍል አለን ይሄን ለመስጠት በተፈጥሮ ባላንስ በሚዛን ማለት ነው። እነዚህ ከውጭ የምንወስዳቸው ኬሚካሎች በውስጣችን ከራሳችን ማፍለቅ የምንችላቸው ንጥረ ነገሮች ናቸው በተፈጥሮ ማለት ነው። አደጋ ሲመጣ፣ ክፉ ነገር ሲመጣ፣ የማይመች ነገር ሲኖር ሰውነታችን በሚረጨው ኬሚካል ከአደጋ እንድንርቅ ያደርጋል። የሚፈለግ ነገር ሲሆን ደግሞ መዋደድ፣ መፋቀር፣ መጋባት፣ ጥሩ ጥሩ ነገርን ኬሚካል ደግሞ ሰውነታችን ይረጫል። እነዚህ ነገሮች ደግሞ ከመቼውም የበለጠ ከማንኛውም የበለጠ በወጣቶች ላይ ይኖራሉ። ወጣትን ለዚህ ያዘጋጀዋል። ወደፊት ለሚፈልጉትን ነገር ለማግኘት እንዲደፍሩ የሚያደርጋቸውም የህይወት ጓደኛ እንዲፈልጉ የሚያደርጋቸው ሁሉ ነገር የሚያደርጋቸው ያ ውስጣዊ የተቀኘንበት የተሰራንበት ነው። በዚህ በወጣት ህይወት ውስጥ እነዚህ ነገሮች በሚዛናዊ እና በውስጣዊ በተፈጥሮ በሚመጡ ነገሮች ካላስቀመጥናቸው ከውጭ እንፈልጋለን ማለት ነው። ከበሽታ ወይም ከህመም ከስሜታዊ ህመም ማለት ነው። ስሜታችንም ይታመማል።
አካላችንም ይታመማል፣ አእምሯችንም ይታመማል። ከነዚህ ህመሞች ለመዳን ከፈለግን በውስጣዊ ባለው ኃይላችን ሳይሆን በውጭ በምናደርጋቸው ነገሮች መጠቀም እንጀምራለን ማለት ነው። ለምሳሌ አልኮሆልን እንውሰድ። አልኮሆል በአጠቃላይ በባለሙያዎች በግል በተራው ሰው ሲያየው አልኮልን የሚሰጠው ትርጉም እና እኛ የምንሰጠው ትርጉም የተለየ ነው። አልኮል ዲፕረሰንት ይባላል። የሚጫን የውስጣዊ አካላዊ ስራዎችን በሙሉ የሚጫን ነው፣ እናም የሚያደርግ ነው። ግን ሰዎች ሞቅ ሲላቸው ሰክረው ሲናገሩ ሲጫወቱ ምናምን የአልኮሉ ውጤት ይመስላቸዋል። ያ የሚሆነው ግን አልኮል በጤናማ ጊዜ ይህ አይደረግም፣ ይህ አይገባም፣ ይሄን አታድርግ የሚለው የአንጎላችን ክፍል እንዳይሰራ ስለተጫነው ማለት ነው። ሰፕረስ ስላደረገው ስለተጫነው የሚመስለን ያ ስለተጫነው ነው ሰው ራሱን መገመት፣ ይሄን ባደርግ መጥፎ ነው፣ ይሄን ይሄ ያሰኘኛል የሚለውን እንዲዘነጋ ይሆናል ማለት ነው። ስለዚህ ቅድም ያልኳቸው አቮይድ የምንርቃቸውና የምንቀርባቸው ነገሮች በውስጣዊ እንግዲህ በማህበራዊ ኑሯችንም ውስጥ የሚመጣው በቤተሰባዊ ኑሯችን በአስተዳደጋችን ውስጥ በስብራት ምክንያት ማለትም አደጋ፣ ጉዳት እንዲህ በመሳሰሉ ነገሮች የሚመጡት ነገሮች የሚመጡ የውስጣዊ የስሜታዊ ህመማችን ናም እንዲያደርግልን አልኮልን ሰዎች በሚወስዱበት ጊዜ አሁን ምን ይሰማቸዋል? ከዛ አስተሳሰብ፣ ከዛ ጭንቀት፣ ከዛ ህመም ያደነዝዛቸዋል። እሱን ነው ቃሉ የምፈልገው የነበረው። እንዲደነዝዙ ያደርጋቸዋል። በሚደነዝዙበት ጊዜ አሁን በተፈጥሮ በውስጣችን የነበረው ለክቶ የሚሰጠን ባላንስ አድርጎ አመዛዝኖ የሚሰጠን ሰፕረስ ዝቅ ምንድንል ከፍ ምንድን ኤክሳይትድ እንድንሆን እንድንበረታታና ተንቀሳቃሽ እንድንሆን ደግሞ ረጋ እንድንል የሚያደርገው የተፈጥሮ የውስጣዊ ኬሚካላችን የውስጣዊ ንጥረ ነገሮች አሁን ይተውና ምክንያቱም ከውጭ እያገኘን ስለሆነ አሁን ይለምዳል። የውስጥ አንጎላችን አንጎል በጣም በጣም የሚገርም የሰውነት ክፍል ነው። አንዱ ቶሎ የሚማር ነው ማለት ነው። ቶሎ የሚማር ማለት ይሄንን ከውስጥ የምፈጥረውን የፔን ማደንዘዣ የህመምን ማደንዘዣ ማቆም አለብኝ ምክንያቱም ከውጭ እያገኘሁት ነው ይላል። ኤፊሽንሲ ነው ከውጭ እያገኘሁት ስለሚል የተፈጥሮው የማቀዝቀዣው የማረጋጊያው እና ሚዛናዊ የሆነ የኬሚካል ስርጭቱን ይተውና ከውጭ ይጠብቃል ማለት ነው። ከተለመደ አሁንም ያ ሰው በተደጋጋሚ በሚጠጣበት ጊዜ እንደው መጠጥን ለምሳሌ ለመውሰድ ነው። ሁሉም የተለያየ ባህሪ ያላቸው እያንዳንዱ ተመሳሳይ ባህሪ ያላቸው ቅድም ያልኩትን ዋና ነገሮች ማንነትን እስከ ማስታወስ ድረስ መድረሱ ማለት ነው። እስከ ህመም ድረስ ማድረሱ ግን የተለያየ ስራዎችን ይሰራል። የተለያየ አሁን አልኮልን እንደምለው ማደንዘዣ ነው። አልኮል የፈለገው ሶሻላይዝ ሲያደርግ ሰው ቢጮህ ቢስቅ ምናምን ተው አትሳቅ አግባብ አይደለም፣ ተው አትጩህ አግባብ አይደለም፣ ጥሩ ቦታው አይደለም የሚለውን ስለሚወስድበት ነው። እዚህ ሀገር ሊከር ከረጅ ይሉታል። አልኮል የሚሰጠው ጀብደኝነት ነው እንጂ ሚዛን ስላጣ ማለት ነው። የአንጎሉ ክፍል ይሄን ማድረግ አግባብ አይደለም የሚለው የሚያስበው የሚያወጣው የሚያወርደው ኤክስኪዩት የሚያስፈጽመው የአንጎላችን ክፍል መስራቱን ያቆማል። መስራቱን በሚያቆምበት ጊዜ ሰውም ያንን በተደጋጋሚ በሚያደርግበት ጊዜ የውስጣዊ ህመም የነበሩት ማለት ነው የስሜትም ህመም ጭንቀትም ወይም የመንቀዥቀዥ ስሜቶችን ወይም ደግሞ የጉዳት ስሜቶችን ያለ መወደድን ያለ ዋጋ ቢስ ነኝ ብሎ የማሰብን በሰው ልጅ ውስጥ በውስጡ የሚካሄዱ ብዙ ነገሮችን አሁን ምን ያደርግለታል? ናም ያደርገዋል፣ እንዳይሰማው ያደርጋል። መጠጡን አሁን መጠጡ ለዛ ሰው ችግሩ መጠጡ ሳይሆን
ከችግሩ ጀርባ የነበረው ነው ለማለት ነው ይሄን ሁሉ የምዘረዝረው። ችግሩ ድሮ እንደሚመስለን ችግሩ ብቻ ይመስለን ነበር፣ መጠጡ ብቻ ይመስለን ነበር፣ ወይም የሚወስዱት ድራግ ይመስለን ነበር። እነሱ ለውስጣዊ የሚወስደው ያ ሰው ያን ሁሉ የሚያደርገው በውስጡ ያለው ዲስኮምፈርት፣ በውስጡ ያለው ያለመመቸት፣ በውስጡ ያለው የጤና ማጣት፣ መታወክ፣ ያን ውስጣዊ መታወክ ለማደንዘዣ የጀመረው ነው ማለት ነው። ሰዎች ግን ሲጀምሩ ይሄን ብለው አይጀምሩም አይደል? እንደምታውቁት አይ ለጨዋታ ነው፣ ለምንትስ ነው፣ ለመሞከሪያ ነው ብሎ ይጀመራል። ለአንድ ነገር ይጀመራል። የሚቀጠልበት ምክንያት ግን የተለየ ይሆናል። የሚቀጠልበት ምክንያት አሁን እንዳልኩት የአንጎል የጅማቶቻችን የነርቮቻችን አዲስ ከውጭ የሚመጣ ኬሚካል በማግኘታቸው በተፈጥሮ ይሰሩ የነበሩትን ስራ መስራት ስለማይችሉ ያ ሰው አሁን ጥገኛ ይሆናል ማለት ነው ለዛ ኬሚካል፣ ለዛ አልኮል ወይም ለዛ ድራግ። የሚቀጥለው ለመዝናኛ ብሎ ወይም መጀመሪያ ለመሞከሪያ ብሎ እንዳደረገው ሳይሆን ለራሱ ሰላምን ስለሚያጣ። አይታችሁ እንደሆነ በጣም የጠነከረ ከፍተኛው የአልኮል ደረጃ ሰዎች በሚደርሱበት ጊዜ አሁን እኛ ጋር ለሕክምና በሚመጡበት ጊዜ አንድ አልኮልን በጣም አልኮሆሊክ የሆነን ሰው በሁለተኛ እንዳትጠጣ አልለውም። ለምን? ሐኪም ቤት ሄዶ ዲቶክስ ካላደረገ ከሲስተሙ ካላወጣው አታድርግ ብለው መንቀጥቀጥ ይጀምራል አይደል? አይታችኋል፣ ይንቀጠቀጣሉ። ምክንያቱም የውስጥ በተፈጥሮ የነበረው የማረጋጊያ ኬሚካል የተፈጥሮ ኬሚካላችን አሁን የለም። ምክንያቱም ከውጭ በመጣ ለምዷል ማለት ነው። ስለዚህ አልኮሉን ጠጥተው ነው ወደ ሐኪም ቤት እንዲሄዱ የምናደርጋቸው። እስከ ሞት ድረስ ሲጀር የሚባለው ይሄ እንደ እኛ ሀገር እንደ ኤፕሌፕሲ የሚያደርግ እንትን አለ አይደለም? ይንቀጠቀጣሉ፣ ሾክ ውስጥ ይገባሉ፣ ኮማ ውስጥ ይገባሉ። ስለዚህ ይሄ እንግዲህ በከፍተኛ ደረጃ ያለው ነው። ምክንያቱም የውስጡን ነርቮቹ የጅማቶቹ አሰራር አሁን ተቀይሯል። ራሱ በምግባራቸውም ተቀይረዋል፣ በስትራክቸራቸውም ተቀይረዋል። ያን እንደገና ካልመለስ ነው በስተቀር ያ ሰው በዚህ ህመም የፈለገው ህመም ቢመጣ ጉበት ተበላሽቷል ቢባል፣ ልብህን እየጎዳው ነው፣ ሳምባህን እየጎዳ ነው፣ ቤተሰቦች እየተቸገሩ ነው ቢባል አይመለስም። ምክንያቱም ለዚህ ነው ቅድም ቤተሰቦች ስትሰሙ ባሎችም፣ ልጆችም፣ ሚስቶችም ማንም ይሁን በቤተሰብ ውስጥ ዙሪያ እንዲህ አይነት ችግር ሲኖረው ዝም ብሎ በመምከር ብቻ የሚሆን አይደለም። መምከር የሚመጣው መጀመሪያ ላይ ነው። አሁን ያ ሰው ዲፔንደንት ስለሆነ ሙሉ ሕክምና ያስፈልገዋል ማለት ነው። ሙሉ አመለካከት ስል ምንድን ነው ከውስጥ የነበረው ጉዳት፣ ለዚህ የዳረገው መሰረቱ ምን ነበረ የሚለውን ማየት ይኖርበታል ማለት ነው። አንድ የጥናት ምሳሌ እንግዲህ መጀመሪያ ላይ እንትን ቅድም ሱሰኝነትና መጥፎ ልማዶች የሚባሉ አሉ። ሁሉ ነገር በተፈጥሮ የምናደርገው ሁሉ ነገር መናገር፣ መንቀሳቀስ፣ ሁሉ ነገር የሚደረገው በልማድ ነው፣ በመማር ነው። ሁሉ ነገር አንድ ልጅ በአንድ ዓመቱ ድክ ሲል መራመድን እየተማረ ነው። ያ የተማረበት የአንጎል ስትራክቸር ይጠላለፍና ራሱን እንትን ያደርግና ዋይር ያደርግና መራመድ ሳናስበው የምንሰራው ይሆናል አይደል? ሳናስበው የምንሰራው ይሆናል። ወይ ስትሮክ ሲይዛቸው ወይ ሰዎች ሲመቱ ያ አካል ያ ክፍል ያ የአንጎል ክፍል ሲበላሽ ሰዎች እንደገና እንደ ሕፃን ልጅ መራመድ ይጀምራሉ ወይ መናገር ይማራሉ ማለት ነው። ስለዚህ ሁሉ ነገር በመማርና በልምድ ነው። በልማድና ልምድ ያነሳሁበት በልማድና በሱስ መካከል ያሉትን ልዩነት እንድታዩዋቸው ነው። ልማድ ላይ ነው እንግዲህ አንዳንድ መጥፎ ልማዶች ሲጀመሩ ነው በቤተሰብም በትምህርትም በተለያየ መንገድ አቅጣጫ በመቀየርን አንድ ትምህርት ቤት የሌለው የ15 ዓመት ጎልማሳ ስራ የሌለው ቤተሰቦቹ በድህነት ላይ ያሉ ዛሬም የሚፈናቀል ነገም እዛ የሚሄድ ያ ሁሉ ውጥረት በሚኖርበት ጊዜ ቅድም ያልኩትን ማደንዘዣ
ቢቀርብለት ወዲያውኑ ነው የሚወስደው። በቃ ምክንያቱም ያንን የጊዜያዊ ህመምን ለመሸፈኛ ይሆነዋል። ጊዜያዊ ጭንቀትን ለማለት ይሆናል። እና በመጥፎ ልማዶች አሉ። መጥፎ ልማዶች እና ሱሰኛ መሆን ደረጃቸው የተለያየ ነው ማለት ነው። ስለዚህ መጥፎ ልማድ ውስጥ እንዳይገቡ የሚያስፈልገው የኑሮ መሟላትን ይጠይቃል። ያ መጥፎ ልማድ ለእያንዳንዳችን የተለያየ ለእያንዳንዱ ሰው የተለያየ ህመም የተለያየ ምክንያቶች ይኖሩታል። አሁን ብዙ ሴቶች እዚህ ሀገር ጉዳት የደረሰባቸው የተደፈሩ ሴቶች እንዲህ አይነት ሴቶች ናቸው ለብዙ አዲክሽን የሚጋለጡት። ውስጣቸው ያ ነው። ከላይ ግን ወይ አልኮሊክ ናቸው ወይ ድራግ አዲክት ናቸው ምናምን እንላለን። መንስኤው ግን ከውስጥ የነበረው ትራማ ከውስጥ የነበረው መንፈሳዊ ስሜታዊም ስብራት አልተጠገነም። ያን እንዳይሰሙት ያን እንዳያስታውሱት ወይም በዛ ዲል ማድረግ ስለማይችሉ ምንም ነገር ማድረግ ስለማይችሉ ነው ወደ ሱሰኝነት የሚገባው። እና ያን ልዩነቱን እንድትይዙት ማለት ነው። እና አንድ ምሳሌ ምሳሌ እንኳ አይደለም፣ ብዙ ጊዜ በዚህ ሙያ ውስጥ ያሉ ሰዎች የነበሩ ሰዎች የሚመስለን ድራጎች በጣም ከባድ ናቸው፣ ራሳቸው ኃይለኛ ናቸው ብለን ነበር የምንገምተው ከኋላ ያለውን ምክንያት ሳናቅ ማለት ነው። እና የሚደረጉ በ60ዎቹ እና በ70ዎቹ ውስጥ አንድ ከፍተኛ ጥናት ነበረ እና አዲክሽንን በቃ ጦርነት እንክፈትበት፣ አዲክሽን ድራጎቹ ናቸው አስቸጋሪዎች ምክንያቶች በሚል መሰረት የሆነው እንደዛ ለማለት መሰረት የሆነው ጥናት ምን ተደርጎ ነው እንግዲህ አይጦች፣ ውሻዎች፣ የተለያዩ መውለድ እና ማጥባት የሚችሉ ማልስ የሚባሉ እነዚህ በሙሉ እንስሳዎች የታችኛው አንጎላችን ላይ ብሬናችን ይሄ ስሜትን፣ ቦንዲንግን፣ መያያዝ፣ መተሳሰርን፣ መተሳሰብን፣ መዋደድን እነዚህን የሚፈጥሩት የአንጎል ክፍሎች አንድ አይነት ናቸው። ከነዚህ የሰውና የሌሎችም ቢሆን የምንለየው ቅድም ያልኩት ለምሳሌ አይ ይሄን ማድረግ አይገባህም የሚለው ስለ ነገ የሚያስበው ለሰው የሚባለው ይሄ ሴሬብራል ትልቁ ከፍሮንታል እንትናችን ጀምሮ ብሬናችን እሱ ሰውን ሰው የሚያደርገው ክፍል ነው። ሌላው ግን በነዚህ በተፈጥሯዊ ነገሮች ውስጥ ያለው አንድ አይነት ነው። እና ጥናቱ ምን ላይ ነበረ? ራት አይጥን አንድ ኬጅ ውስጥ ኬጅ ማለት እንግዲህ አይ ዶንት ኖ ምን እንደሆነ በአማርኛ አንድ ቦታ ውስጥ እንደ በረት አድርገህ በእንትን ይቀመጡና አንድን ራት እዛ ውስጥ አስቀምጥና በጡጦ የሚመስል ውሃና ውሃው ውስጥ ደግሞ ወይ ኮኬን ወይ ሄሮይን የተደረገ ሌስድ የተደረገ የተደባለቀ ውሃ ይቀመጥላቸዋል እዛ ውስጥ ሆነው እና ያ ራት ያ አይጥ ያለው አማራጭ ወይ ባዶ ውሃውን መጠጣትና ባዶ ድራግ ያለበትን መጠጣት ነው ምርጫው። ያ አይጥ እንግዲህ ይሄድና ይሄንን በቃ ድራጉን ሌስድ የሆነው ማለት ነው የተቀባ ያለበትን ኮኬንም ከሆነ ደጋግሞ በመውሰድ ራሱን ኦቨርዶስ አድርጎ እስከ መግደል ድረስ ይደርሳል ያ እንስሳ ማለት ያ አይጥ። በዛ ምክንያት ምን ተባለ? በቃ ድራግ ከተወሰደ አንዴ እንዲህ ነው የሚያደርገው፣ ኮኬን እንደዚህ ነው የሚያደርገው፣ ሄሮይን እንደዚህ ነው የሚያደርገው፣ አንፌታሚንስ በሙሉ ያሉትም እንዲህ ነው የሚያደርገው የሚል ድምዳሜ ላይ በዛን ጊዜ ተደረሰ። ግን ያን ጥናት እንግዲህ የዚህን ጥናት ተመልከቱትና ቅድም ካልኩት የኢትዮጵያ ወጣቶች ጋር እንድታያይዙት ፈልጋለሁ፣ እንድታስቡት ለማለት ነው። ሌሎች ሰዎች ምን አደረጉ? ይሄ ጥናት ትንሽ የሚጎለው ነገር አለ እንሞክር ተባለ። እዛ ኬጅ ውስጥ እንደውም ራት ፓርክ ይባላል እንደ ኬጁን ያልኩትን አንድ አይጥ ብቻውን በተቀምጦ ብቻውን ድራግና ባዶ ውሃ ብቻ ሲሰጠው
የመረጠው ድራጉን ነው። ራት አይጦች ምኖችም እንደኛ እንትን ናቸው፣ ኮሚዩናል ናቸው። ሶሻል ቦንዲንግ መተሳሰርን፣ መያያዝን፣ መዋደድን፣ አታችመንትን እንደ ውሃ እንደ ምግብ የሚያስፈልጋቸው ነው ማለት ነው። እኛ እንደሚያስፈልገን ለመኖር ሰው ከሰው ጋራ፣ ህፃን ልጅ ከወላጁ ጋር፣ ወላጅ ከህፃን ልጅ ጋራ የሚያስተሳስር ኬሚካል አለን። ዝም ብለን ሳይሆን የምንወዳቸው ተፈጥሮ ሲፈጥረን እግዚአብሔር እነዚህ ነገሮች እንዲኖሩን ሆኖ ነው። እና ምን አደረጉ እዚህ ራት ፓርክ የተባለው ላይ? አንደኛ አንድ አይጥ ብቻውን አይኖርም ከመጀመሪያው። ስለዚህ 2 3 4 5 እናርግላቸው፣ ሴት ወንድ ይግቡ ተባለ። አይጦችም በዙ። አይጦች እንደ ሌላው እንትን ዝም ቁጭ የሚሉ እንስሳዎች አይደሉም። መንቀሳቀስ አለባቸው። ይሄ ሜዝ መውጣት፣ ጉድጓድ ውስጥ መግባት፣ ምን ማለት ያ ሁሉ ተሰራላቸው። ቺዙ፣ ምግቡ፣ ምኑ፣ ቶይስ ሁሉ ነገር ተደረገ። የሚያስፈልጋቸው ነገር በተፈጥሮ ሜዳ ውስጥ የሚያገኙት ነገር ማለት ነው። እሱም በሙሉ ውጭ የሚያገኙትን እሱ በሙሉ እንዲሟላላቸው ተደረገ። እሱ ሁሉ ተሟልቶ ምንድነው የሚባለው? ፍትሃዊ ሜት ማድረግ ይችላሉ፣ ከሌላ ጋር መጫወት ይችላሉ፣ መሯሯጥ ይችላሉ፣ የሚበላለ ቦታ አላቸው የሚንቀሳቀሱበት። ይሄ ሁሉ ከሆነ በኋላ ሆኖም እነዛ 2 ጡጦዎች ድራግ ያለበት ቀርቦላቸዋል። ማንኛውም አይጥ ድራግ ያለውን አይቶ ወይም ቀምሶ ተመልሶ ማሄድም እና የጠቅላላ ስለ አዲክሽን የነበረን አመለካከት እንዲቀየር ሆነ። ለካ አይሶሌትድ በመሆናቸው ከተፈጥሮ ኑሯቸው መደረግ ካለበት እንደውም ራት ፓርክ ተባለ። ራት ፓርክ ሁሉ ነገር ያለው የህይወትህ የተሟላ ነገር ባለበት ሁኔታ ውስጥ አይጥ እንኳ ድራግን አይመርጥም አይደል? ሆፕፉሊ ግንዛቤ ውስጥ ደጋግማችሁ ማዳመጥ ነው። እንግዲህ አንዳንዶቹ እንዳልኩት ቴክኒካል እንትኖች ስለሆኑ እንትን ሊል ይችላል። ወደ አማርኛ እንትን እስክል ድረስ ግር ካላችሁ እኔም እደጋግመዋለሁኝ፣ አሁንም እደግመዋለሁ። ከእነዚህ መጀመሪያ ላይ የጠቀስኳቸው ራስን ባለመቆጣጠር ጉዳትን ቢያመጣ ህይወትን እስኪያስጠፋ ድረስ በአእምሮት ተገፍቶ አንድን ሰብስታንስ ወይም አንድን ድርጊት ደጋግሞ በማድረግ ህይወትን እስከሚጎዳ ድረስ መድረስ የሱሰኝነት ነው፣ የሱስ ጸባይ ነው እንላለን። ይህ የሱስ ጸባይ ግን ሁሉም ሰው ሁሉም ላይ ሊሆን ያልቻለበት ምክንያትና ማ ላይ ሊጎላ ይችላል የሚለው እነዚህ አሁን በአይጦች ምሳሌ የሰጠኋችሁ በኑሯችን ውስጥ የተጓደለ ነገር ካለ፣ በህይወታችን ውስጥ የተጓደሉ ነገሮች ካሉ፣ ጉዳት ካለብን፣ ስብራት ካለብን፣ ለትራማ፣ ለጦርነት፣ ለችግር፣ ለስቃይ ለነዚህ ሁሉ ከተዳረግን በቀላሉ ወደ ማደንዘዣ ለሚወስዱት ማረሳሻ ልበለው፣ ማረሳሻም ለሆነው ማደንዘዣም ለሆነው ኃይል ሰብስታንስ ንጥረ ነገር ተገዥ እንሆናለን ማለት ነው። ዛሬ የኢትዮጵያ ወጣት በምን ላይ ነው የሚገኘው? ባለፈው ሳምንት ዘርዝረነዋል። በእንደዚህ አይነት ሁኔታ ትምህርት ቤት ሳይቀርብለት ዶክተር ደብሩ እንደውም ደጋግሞ መጫወቻ የለው ፓርክ የለው ይላል እና አንዳንዱ ወይ ቅንጦት ይላል። እንኳን ፓርክ ቀርቶ እንኳን መዝናኛ ያ የተፈጥሮ ህግ ነዋ። ወጣትን አፍና አታስቀምጠው። ከሌላ ወጣት ጋር መገናኘት አለበት። ለዛ ግን ሴፍቲ ያስፈልጋል፣ ደህንነት ያስፈልጋል። ወጥቶ መጫወት አይቻልም፣ ወጥቶ መግባት አይቻልም። ከፍተኛ ችግር አለ። በእንደዚህ አይነት ጊዜ አንዱ በሚዲያ ቅድም እንዳልኳቸው ተግባራዊ የሆኑ አዲክሽንስ የሚባሉት ግዴታ የሚወሰዱ ነገሮች ብቻ ሳይሆኑ ለምሳሌ ስልክ ላይ ስልኩ ሲሰራ ይሄ ሴልፎን
ሲሰራ የአንጎልን ስራ የሚያውቁ ሰዎች ናቸው የሰሩት። የአንጎልን ስራ ስል አንጎል እንዴት አድርጎ ለምን አይነት ነገሮች ተገዢ ይሆናል የሚለውን ዲዛይን አድርገው የሰዎች ልጆችን ድርጊትና አኗኗር ለመቆጣጠር አሁን ይሄ ስኮርል እያደረጋችሁ ምንድን ነው የሚባለው ቲክቶክ አንዴ ትጀምራላችሁ አይደል? እንዲቀጥል የሚያደርገው ይሄ ቅድም ያነሳኋቸውን ሌላ ጊዜ በሌላ አጋጣሚ ለሚፈልጉ ሰዎች የአንጎል ባለሙያ እንደመሆኔ መጠን እንዴት እንደሚሰራ ለማሳየት እሞክራለሁ። ያን ዲዛይን ወስደው ነው ጠልፈው ማለት ነው እዚህ ሀገር ሀክ እንደሚሉት ያን ዲዛይን ያደርጉና ለወጣቱ ይሰጡታል። ስለዚህ ሴልፎን መጠቀም ዝም ብሎ ጊዜህን ማባከን አይደል? ያ አንዱ ማደንዘዣ ነው፣ ድራግ ነው። ልክ እንደ አልኮሉ አንጎልን ይጎዳል። ልክ እንደ አልኮሆሉ ወይም እንደ ጫቱ ወይም እንደተለያየው ነገር አካላዊ ጉዳትን ያስከትላል። ከጨረሩ ውጭ ማለት ነው። በተወሰነ ሰዓት ለተወሰነ መገናኛ መጠቀሚያ እንጂ ጠዋት ማታ ስልክ ላይ በምንሆንበት ጊዜ ከሬዲዬሽን የሚመጣም ጠንቅ አለው። እንደገና ደግሞ ሰውን ጊዜውን ሳታስቡት ራሳችሁን ቼክ ማድረግ ትችላላችሁ። ይህ እንግዲህ የደላው አገር ገጠር ያለው አብዛኛውን ድሃ አይደለም የምለው። ለዚህም ነው የተማረው ያላችሁ ይሄንን አይነት መረጃ ለማግኘት የቻላችሁ ሌሎችን ታስተምራላችሁ። አፍሪካ ውስጥ አሁን እንደ ድሮ ዋየርለስ እንትኑ ሳይሆን ሁሉ ቦታ ገብቷል ስልክ፣ ማንም ሰው አለው። ምክንያቱም ማጥመጃም እንደሆነ ስለሚያውቁት ነው። ልዩ ልዩ ስራ አንዱ ይሄ የምግብ ተግባራዊ የምንላቸው እና ቴሌቪዥን ለምሳሌ ኳስ ቅድም ያልኩት ምንድን ነው መጀመሪያ ላይ ሁለት ነገሮች ነው። ወይ ከችግሮች ከማይመቹ ነገሮች መሸሽ እንፈልጋለን አቦይድ ማድረግ፣ ወይ ደግሞ ጥሩ ነገር እንሻለን። ይሄ ያለ የተፈጥሮ የተሰራንበት ነው። በእነዚህ ውስጥ ነው የምንንቀሳቀሰው። ይህን ባላንስ በማድረግ ይህን በማወቅ ነው። ይሄ ቅድም ያልኩት ትልቁ የአንጎላችን ክፍል ከእንስሳዎች የሚለየን ይሄን ራሳችን መፍጠር፣ ራሳችን መምረጥ፣ ራሳችን የራሳችንን ህልውናና የራሳችንን ሪያሊቲ መፍጠር የምንችል አድርጎ ነው እግዚአብሔር የፈጠረን አይደል? እንደዛ ነው የምንለው። አቅርቤልሃለሁ ሙቅና እንትን ጥሩና መጥፎን መምረጥ ያንተ ፋንታ ነው። ለመምረጥ የሚያስችል የአንጎል ክፍሎች አሉን። ይሄንን ማን ነው የሚጠልፈው? ለመቆጣጠር የወጣቱን ህይወት ለመቆጣጠር የሚያስብ ማንኛውም ኃይል ያወጣት የራሱ ሙሉ ህይወት ቅድም እንዳይጦቹ የራሱ ትዳር መስርቶ ትምህርት መስርቶ ከሀገሩ ሳይሰደድ ስጋት ሳይኖረው ወጥቶ ገብቶ ድሮኛ ውጭ መንገድ ላይ ኳስ ተጫውቶ ምን ብሎ የሚመጣው እነሱን አይነት ነገሮች መብላት መጠጣት የሚያስፈልገውን ለአንጎሉ የሚያስፈልገውን ምግብ ማግኘት የህይወቱ ወደፊት እንዳለ ማሰብ እና መመኘት መሆን እነዚህም በሙሉ የሚያስችሉትን ነገሮች እንዳያደርግ ለማድረግ ዲዛይን የሚያደርጉት የሚፈጥሩት ሰዎች የሚቆጣጠሩባቸው አንዱ ቅድም እንዳልኩት በስልኩ በቴሌቪዥንም ቢሆን ኳስ ጨዋታ ማንም አይወዳለ። እኔ ብያቸዋለሁ ባለፈው ልጅ ሆኜ መጫወት ነበር፣ አሁንም እወዳለሁ። ግን ቅድም እንዳልኩት ሚዛናዊ እናም ለማድረጊያ የእውነተኛ የመደሰቻ በተፈጥሮ በውስጥ እግዚአብሔር የሚሰጠንን ሰላም በማጣቴ ያን ሰላምና እንትን ለማግኘት የማደርገው ከሆነ ተጠምጃለሁ ማለት ነው አይደል? በፖለቲካ ህይወትም እንኳን የምናያቸው አንድ ጊዜ ጥቂት ዓመታት በፊት ካልቶክ የሚባል እዚህ አካባቢ ውጭ ሀገር የውይይት እንትን ነበረ እና በቃ ሰው ይመጣል ይናገራል እና ተንፍሶ ይሄዳል። ለሀገሩም የሰራ ይመስለዋል፣ የተቃወመውም ይመስለዋል። ትንሽ ሴንስ ኦፍ እርካታን ያገኛል አይደል? ወደ ሌላ ወደሚቀጥለው የትግል ዘዴም አይሄድም። ነገም ይመጣል። ይሄ እንደው በቃ ይሄ ጨቋይ መንግስት ይሄ ምንትስ ይሄ ምናምን እንላለን። መባል የለበትም አይደለም የምንላቸው፣ ግን ያንኑ ብቻ ስንል በምንውልበት ጊዜ አንጎላችን ምን ይላል? በዛ ነው እርካታ የምናገኘው። ስለዚህ ነገም ያምረናል ሄደን ተወያይተን ተንፍሰን። ስለዚህ ወሬ ያልኩት ኔጌቲቭ አሉታዊ አስተሳሰብ ጭራሽ ጠዋት ማታ ክፉን ማሰብ ማውጣት ማውረድ
ባለፈውም ዝግጅት ላይ ጠቅሼዋለሁኝ እና ተመልሳችሁ እንደገና ያንን ማየት ትችላላችሁ። እዛ ላይ ያ አንጎላችን አሁንም የኤፊሽንሲ ኦርጋንስ የእንትን የአፋጣኝ ስራ ሰሪ ስለሆነ አንጎል ይሄን በማድረግ ረክቻለሁ ሌላውን አታድርግ ይላል። ስለዚህ የወጣቱን ህይወት የራሱ ባለቤት እንዳይሆን የሚያደርጉት ነገሮች ሁሉ በነዚህ በእጽ ሲጋራም ቢሆን ሲጋራ፣ አልኮሆል፣ ሌሎቹም እነዚህን ባህሪያት መቀየር ብቻ ሳይሆን አካላዊ ጉዳትም ያመጣሉ። ሱስ ከሆኑ በኋላ ቅድም እንዳልኩት ቤተሰቡ ይሄ ሲጋራ እኮ ይጎዳሃል ስላልነው አይተውም። ሌሎች ዘዴዎች ያስፈልጋሉ ማለት ነው። አሁን አንደኛ፣ ሁለተኛ እዛ ውስጥ ሌላ ጊዜ እንገባለን። ሌላው የዚህ የእጽ ወይም የሰብስታንስ ቅድም እንዳነሳሁት ችግሮች፣ ይሄ ማህበራዊ ችግሮች፣ ኢኮኖሚያዊ ችግሮች ወጣቱ እንደ ወጣት መኖር ባለመቻሉና ህይወቱ ባለመሟላቱ ብቻ ሳይሆን አንዳንድ የአእምሮ ህመሞች መነሻቸው ላይ ማይልድ ቢሆኑም ለስለስ ያሉ ቢሆኑም በዝቅተኛ ደረጃ ያሉ ከሆነ ያ የውስጣዊ መረበሽን እንትን ለማለት ለማስታገስ ሰዎች እነዚህን ይወስዳሉ ማለት ነው። ሜንታል ኢልነስ ካለ ሲጋራውንም በማጨስ ወይ አንዳንድ ነገሮች በማድረግ ውስጣዊ መረበሽን በውስጥ የሚሰሙትን ጫጫታ የውስጣዊ የአእምሮ ጫጫታን እንዲያከስምላቸው በማድረግ ያደርጋሉ። ይሄ ራሱን የቻለ ውይይት የሚጠይቅ ነው። ሌላው ደግሞ እጹን በመውሰዳቸው ምክንያት አሁን ማሪዋናን በሚወስዱበት ጊዜ ውጭ ሀገር በተለይ ያሉ ልጆች በቤተሰብም ግፊት በምንም አንዳንድ ጊዜ ትንሽ ገንዘብም ያላቸው ማለት ነው ሰክሰስ የሚመስላቸው ሁሉ ቁሳቁሳዊ ነው፣ አካላዊ ማቴሪያል ነው። ይሄን አድርግ፣ ዶክተር ሁን፣ ምንትስ ሁን፣ ምናምን ሁን። ይሄ ግፊት በሚበዛበት ጊዜ ኮሌጅ እንደሄዱ ያ ጫጫታ፣ የቤተሰብ ጭነት፣ ምክንያቱም የነሱ ፍላጎት ላይሆን ይችላል። ያን ለማደንዘዝ ከልጆች ጋር ሆነው ካነበስ፣ ማሪዋና የመሳሰሉትን እንትኖች ይወስዳሉ። እነዚህ በተፈጥሮ እንዳሉት ኬሚካሎች ሳይሆን ህብረተሰቡ ቀያይሮ ልክ ጫት አሁን ኢምብሪድ ተደርጎ ተተላልሶ ተደርጎ እንደተሰራ ሁሉ እነዚህን እጾች ገና በአንድ ጊዜ በሁለት ጊዜ ሲጀምሩ ወደ አእምሮ በሽታ ይወስድባቸዋል። እነዚህ ድራግ ኢንዱስድ ሜንታል ኢልነስ የምንላቸው ናቸው። ድራግ የቀሰቀሳቸው የአእምሮ በሽታ ባይወስዱ ኖሮ ማይልድ ሆኖ በባላንስ ሊኖር ይችል ነበር። በሚወስዱበት ጊዜ ግን ያ ተሸፍኖ የነበረው ህመም ጎልቶ እንዲወጣና ከፍተኛ አእምሮ ህመም ያስከትላል ማለት ነው። ይሄ በውጭም የምናየው ነው። ኢትዮጵያ ውስጥ ምን ያህል እንደሆነ አላውቅም። ስለዚህ አንጎል ሁሉንም ክፍል ቢሆንም የሚጎዳው አንጎላችን የአንጎል ስራ የኮሚኒኬሽን ስራ ማለት ነው፣ የግንኙነት ስራ ማለት ነው። እያንዳንዱ የሰውነታችን ክፍል ኦርጋኖች፣ ብልቶች፣ ልብ፣ ሳምባ፣ ምን እያንዳንዱ እነሱ ብቻ ሳይሆን ህዋሳት፣ እያንዳንዱ ህዋስ ከአንዱ ህዋስ ጋር ግንኙነት የሚፈጥረው በነዚህ በጅማቶቻችን በኩል ነው። የአንጎል ስራ በአንጎል ውስጥም ባለው ቅድም ያልኩት ማደንዘዣን በመፍጠር ሆነ መቀስቀሻን፣ አንዳንዱ ዳውን ሲሆን ማለት ነው፣ ለምሳሌ ዲፕረስ ሲሆን ጫትንም ወይ እንዲያነቃቸው ያደርጋሉ፣ ወይ ኮኬይንን የመሳሰሉ አንፌታሚንስ የመሳሰሉ የአልኮል ኦፖዚት የሆኑ ማለት ነው። ያ ሰው ሁልጊዜ ጭነት ሲበዛበት እና የውስጣዊ መንቀሳቀስ ህይወት ያለው ስለማይመስለው እነዚህን ሰብስታንስ እነዚህን ንጥረ ነገሮች በመውሰድ ነቃ ይላል ማለት ነው። ያም ድርጊት በተመሳሳይ ሁኔታ ይሆናል ማለት ነው። አዳፕት የሚለመደው ይለምድና ሰውነታችን ያለዛ መስራት አይችሉም፣ ያለዛ መንቀሳቀስ አይችሉም። ሲያጡት ዳውን ይሆናሉ። ዳውን የነበሩት ደግሞ አልኮሆል ሲያጡ ቅድም እንዳልኳችሁ እስከ መንቀጥቀጥ ደረጃ ይደርሳሉ ማለት ነው። እና የአንጎል ስራ ከህዋሳት በአጠቃላይ አካላችን ከአንጎል
ክፍል ጀምሮ አንጎል ለሁሉም ክፍል ግንኙነት ሰጪ ነው፣ መልእክት አሰራጭ ነው። ስለዚህ በቀስ በቀስ የአንጎልን ብቻ ሳይሆን ሌሎች ህይወታችንም አሁን ኢትዮጵያ ውስጥ ባለፈው እንዳነሳ ነው ብዙ ካንሰር እየበዛ ነው በወጣቱ ላይ፣ የኪድኒ በሽታ በወጣቱ ላይ እየበዛ ነው። እነዚህ ጤናማ ያልሆኑ ኬሚካሎች አሉ። ከነሱ ጋር ደግሞ ይሄንን አእምሮን የሚቀይሩ እንደማለት ነው፣ ሳይኮ አክቲቭ የምንላቸው ሁሉ ድራግ ሳይሆን አስፕሪን ደጋግመህ ብትወስድ በእርግጥ የተወሰነ ልማድ ይፈጥራል፣ ልማድ ነው፣ ግን ሱስ አይሆንም። ቅድም እንዳልኩት ራስህን ሉዝ ከማድረግ ራስን ከማጣት ልትቆጣጠረው ከማትችለው አምሮት ከፍተኛ ግፊት በመፍጠር እንድትጠቀም ያደርግሃል። የሚመጣው ጉዳትን ሁሉ ኮንሲደር ባለማድረግ ማለት እና ሰፊ እንትን ነው፣ ሰፊ ውይይት ነው። የአእምሮንም ጤንነት የአእምሮ ጤንነት ጉዳት በማለት ትራማ፣ ስብራት፣ የስሜት ስብራት፣ የስሜት እና የማሰብም ጭምር። ይሄ ደግሞ ማሰብን ለዚህ ነው በምክር አይሆንም ያልኳችሁ። ዝም ብለን ብንመክር ምንም የምናገኘው ነገር የለም ከወጣቶች። ምክንያቱም የማሰብ ችሎታቸው ልክ የስሜት ችሎታችንን እንደቀየረው የማሰብ ችሎታችንም ብዥታ ያድርበታል። ነገሮችን ክሊርሊ ማየት እንዳያይ ያደርገዋል ማለት ነው በሱሱ ምክንያት። ስለዚህ የማሰብ ችሎታችን እንዲጎዳ ይሆናል። የስሜት ህይወታችን እንዲጎዳ ያደርገዋል። የአእምሮ ጤንነት ሱሰኝነትና ተጎጂነት አብረው የሚሄዱ ናቸው። አንድ አይነት የአንጎልን ክፍል አንድ አይነት መንገድ ነው፣ አንድ አይነት የጅማት መስመሮችን የሚይዙ ናቸው። ለዚህ ነው መጥለፍም የሚቻለው። እንደ ውሃና ምግብ በልተን እንደምንረካው እርካታና የሚሰጡ ናቸው። ስለዚህ ደጋግመህ እንድታደርጋቸው የሚያደርጉ ናቸው። የሜንታል ኢልነሱንም ሊፈጠር የሚችልበትን አካባቢም ኮንትሮል ያደርጋሉ፣ ይዘጋሉ። ወደ ትልቁ አንጎላችን ሄደው ይህ ማድረግ ተገቢ አይደለም ብሎ አስፈጻሚ የሆነው የአንጎል ክፍል ጋራ ግንኙነትን እንዲያቆም ያደርገዋል ማለት ነው። ስለዚህ ከዛ በታች ባለው እንደ እንስሳ እንደሚኖረው ማለት ነው፣ ቅድም እንደጠቀስኩላችሁ እንደዛ በሰብስታንሱም ሆነ በተፈጠሩልን ሁኔታዎች እንግዲህ ይሄ ወጣቱ ስል በተለይ ከ15 ዓመት በታች ከ18 ዓመት በታች የአንድ ወጣት የአንጎል ሙሉ እድገት እስከ 20ኛው እድሜው ድረስ ይሄዳል። ለዚህ ነው በወጣትነት ጊዜ ለነዚህ ነገሮች አለመጋለጥ ማለት የመጀመሪያውን መሰረቱን እንዲጥል እንዳያደርገው ይሆናል ማለት ነው። የጅማቶቹ መሰረት የሚዘረጉበትን መሰረት ሳይጨርስ ማለት ነው። አሁን ወደ የማሰቢያና የማስተዋያ ይህ አይገባም፣ ይህ አይደረግም የሚለው የአንጎል ክፍላችን እስከ 20 ዓመት እስከ 25 ዓመት ድረስ ይደርሳል፣ ይዘገያል ሙሉ ለሙሉ እንትን ለማለት እና ዛሬ ያለው ወጣቱ በኑሮ ባለፈው ሳምንት የዘረዘርናቸው ችግሮች ካሉበት አንጎሉ እንዳያድግ ከተደረገ በነዚህ ሊያድግ የቻለው ማህበረሰብ ሊበላ ሊጠጣ የቻለው ሙሉ ሰው ሆኖ ሙሉ ፍላጎቶች ሊሟሉ ባለመቻላቸው በቀረቡለት በሱሰኝነት ሊጠመድ በሚያስችለው በሚፈጠረው ሁኔታ ተጠምዶ እንዲኖር ያደርገዋል። ይሄ ማለት እንግዲህ አስቡት 75% የህብረተሰባችን ክፍል የወደፊት ትውልዱ ምን ይሆናል? ማን ነው የሚገነባው? ማን ነው የሀገር ተረካቢ የሚሆነው? የራሱ ህይወት ተረካቢ የሚሆነው? ለማን ነው የምናዘጋጃት ኢትዮጵያን? ለዚህ ነው የራሱ ባለቤት አትሰደዱ የምንለው። ማን መጥቶ ሊወርሳት ነው ሀገሪቷን? ይሄ ህብረተሰብ በምግብ ተጎድቶ በትምህርት ተጎድቶ ወጣትን ወጣት ሊያደርገው የሚገባውን
ነገሮች ሁሉ ሳያገኝ ቢያረጅ ምንም ጥቅም የለውም፣ ዋጋ ቢስ ነው የሚሆነው። ያ እንዳይሆን ነው ከወዲሁ የወጣቱን በጤና መንገድ እንድናስበው የፈለግነው። ከፍተኛው የህብረተሰብ አካል ነው፣ የወደፊት ሀገር ገንቢ ነው። የራሱንም ህልውና የራሱንም ጤንነት እንዲገነባ ሁሉ ነገር ባይቻል እያንዳንዳችሁ የምታዳምጡ ወጣቶች በቁጥጥሬ ያለው ምንድን ነው ማለት ትችላላችሁ። ማለትም በእኔ ስር እኔ ስለ ራሴ የራሴን አእምሮ ተቆጣጣሪ መሆን የሚያስችለኝ ነገር አለ አይደለም? ባለፈው እንዳልኳችሁ ለእንደዚህ አይነት አልገዛም ማለትም ነፃ ሰው ነኝ ማለትም ነፃ ወጣት ነኝ። ስለዚህ በሚያስፈልገው ነገር ሁሉ ከዚህ ከጥፋት መንገድ ወደ መልካም መንገድ የሚወስደውን ከጓደኞቼ ከባልደረቦቼ ጋር ሆኜ መፍጠር እችላለሁ የሚል በትንሹ ኮንትሮል እንዲኖረን በራሳችን መምረጥ እንድንችል ሀገር ነፃ እስክትሆን ሀገራችን በኢኮኖሚ እስክታድግ እንዲህ አይነት በጎሳ የተከፋፈለ በእስራት ልክ በመጠመድ እንዳ በክልል አንዱ ቅድም አልጠቀስኩትም ይሆናል አንዱ በአይጧ አይሶሌሽን ማለት ነው። አንዳንድ ጊዜ ብቸኝነት ትልቁ እንትን ነው። የአገራችንን እንዴት እንደ ቲፒኤልኤፍ እንዳጠመደው አይታችኋል። በክልል የሰው ልጅ ከሰው ልጅ ጋር ተንቀሳቅሶ ተዋህዶ ተገባይቶ መኖር የተፈጥሮ መብቱ መሆንን የተፈጥሮ ባህሪውም ነው። ያን እንዳያደርግ በክልል አዘጋጀው ማለት ነው። በክልል ውስጥ ደግሞ ተከልሎም ሲኖር ሊያገኝ የሚችለውን በፍርሃት በስጋት በሚኖርበት ጊዜ ውስጣዊ አይሶሌሽን ውስጣዊ ብቸኝነት አለው። ይሄ ውስጣዊ ብቸኝነት እነዚህ ተፈጥሯዊ ስላልሆነ ሲጋራውን ሲያገኝ መጠጡን ሲያገኝ ብቸኛ የሆነ አይመስለውም። በሰው ምትክ እነዚህ እጾች ጓደኞቹ ይሆናሉ ማለት ነው። ስለዚህ በሰዎች ጋር መሀል እየኖርን ሰው ከሰው ጋር እያለ ብቸኛ ይሆናል። ብቸኝነት አሁን በእኛ ሙያ ሎንሊነስ የምንለው ከሲጋራም ከሌሎችም ጉዳቶች ያላነሰ ጎጂ ነገር ነው። ወጣቱን ብቸኛ እንዲሆን አድርጎታል፣ በአእምሮ ማለት ነው። እና ይሄን መስበርት ይቻላል። ትንንሽ ቡድኖችን እየፈጠራችሁ እየተገናኛችሁ ተገናኝቶ አንድ ላይ ሆኖ ማደንዘዣውን መጋራት ሳይሆን የከሌ ኳስ የእንግሊዝ እንትን እንዲሆነ ምናምን ሳይሆን የራሳችንን ኳስ አሁን ያሳፍራል አይደል? እኔ ኳስ ስለምወድ ኢትዮጵያ ትላንት አንድ ጋናዊ ኮወርከርስ ጋር እነሱ አለፉና ኢትዮጵያ ታሳዝናለች ምናምን እያለ ይቀልድብኝ ነበር። እና ይሄ ሁሉ ወደኋላ የሆን ነው ያው የተፈጥሮ ሩጫችን ኦክሲጅን በደንብ ደማችን ውስጥ ስላለ ተፈጥሮ የሰጠችን እንጂ በእነዚህ እንድንጎለብት አልሆንም። እና ኳስም ተመልካች ከምንሆን ተጫዋች እንድንሆን፣ ለዚህ ደግሞ ሜዳው ካልተፈቀደ ገንዘቡ የኳስ መግዣም ከሌለን ምን ከሌለን ያን የሚያሰጥ ሁኔታን መፍጠር የምንችል መሆናችን ነው። በተፈጥሮም በሰው በህይወትም ውስጥ የሰው ልጅ ማድረግ የማይችለው ነገር የለም። የሰው ልጅ የራሱን ህይወት ይሄ የምናየው ስልጣኔ ሁሉ ከአእምሮ ነው የጀመረው አይደል? በአእምሮ ማድረግ እፈልጋለሁ፣ እንደዚህ መኪና መስራት እንፈልጋለን፣ ምን ከፈረስ ከምን እዚህ ደረጃ የደረስ ነው። መጀመሪያ የት ላይ ተፈጥሮ ነው? አእምሮ ላይ ተፈጥሮ ነው። በአእምሮ የተፈጠረውን እይታ ነው ኢማጂን ያደረግነውን ነው በቁሳቁስ የምንተካው እንጂ አደርዋይ አይደለም፣ የተገላቢጦሽ አይደለም። እንችላለን ብለን ከተነሳን የማይቻል ነገር የለም። የማያስችለን ነገር እንኳ ቢኖር የሚያስችሉንን ነገሮች እንፈጥራለን። ያ እስኪፈጠር ድረስ ግን እንችላለን የሚለው እምነት የራሴ ባለቤት ሆናለሁ። ለሰውነቴ የምሰጠው ሀሳብ የምሰጠው ተስፋ የራሴ ምርጫ መሆን ይችላል የሚለውን እንድታስቡ በሚል ነው ወጣቶችን የወጣቱ ሱሰኝነትን
በአስተሳሰብም ሱሰኝነት አለ እንዳልኩት፣ በሚበሉም በሚጠጡም በሚወሰዱ ነገሮችም አለ። ይሄ ለዚህ ግን የመጀመሪያው ተቆጣጣሪ እናንተ ልትሆኑ ትችላላችሁ። የጠናበትን ደግሞ ቤተሰቦች በአእምሮም ህመም ይሁን በሱስ ዝም ብሎ በመውቀስ አይደለም። ድሮ እኮ ሰዎች አዋቂዎች ነበሯቸው። በቤተ ክህነት በእስልምና ሃይማኖት የሚሰጡ መድኃኒቶችም ነበሩ፣ የሚደረጉም ነገሮች ነበሩ። አሁን ያ በሌለበት ዘመን ደግሞ በሕክምና መንገድ አዋቂ ጋር መሄድ፣ ካውንስለርስ አማካሪዎች ጋር መሄድ፣ ይሄንን እንደ ነውር አትቁጠሩት። አንዱ ትልቁ ሼም መደበቅ ነው የሚያባብሰው በሽታው ማለት ነው። እና እንዳይደብቁ መጥፎ ልጅ ነው የከሌ ልጅ ምን የሚለው ነገሩ ሳይሆን ይሄ ማንኛውም የሰው ፍጡር ላይ ሊደርስ ስለሚችል በህብረት በመሆን ሕክምናን በመፈለግ ራስን ማዳን ይቻላል። ወደፊት ደግሞ እነዚህን በምን መልክ ማዳን እንደምንችል ምክንያቱም እሱ ነው አንዱ ከምሰራቸው ነገሮች እና ይሄ ቅድም ያልኩት የተጠመዘዘው ጅማት አዲስ መዋቅር የፈጠረውን ጅማት የለመደውን እንዳይለምድ አድርጎ መልካም ነገር እንዲለምድ ማድረግ ይቻላል። የማይቻል ነገር የለም፣ ይቻላል። በሙያም የሚቀንሱ ሃርም ሪዳክሽን የምንላቸው የባሰ ነገር እንዳይሆን የሚያደርግ ይሆናል። እንደዚህ በሰፊው እንኳን ይሄድበታለሁ ብዬ አላሰብኩም። የደጋገምኩት ግን ምናልባት ከአማርኛው ቴክኒካል ነገር ስለሆነ ወደ አማርኛ ስቀይር ብዥታ እንዳይፈጠርባችሁ በማለት ነው። የማይቀየር ነገር የለም። ምክንያቱም የአንጎል ጸባዩ ኒውሮፕላስቲሲቲ የምንለው አለ። አንጎል ምንድነው? እንደ ፕላስቲክ ይዘረጋል። እነዚህ ነርቮቹ ጅማቶቹ መወጠር ይችላሉ፣ መቀየር ይችላሉ። ለጥፋትም ለደግነትም እንደሚሆኑት ማለት ነው። አንጎላችን ተለዋዋጭ ስለሆነ ልክ መጥፎን ነገር እንደለመደው አለመልመድና ለበጎ ነገር ደግሞ ማዘጋጀት ይቻላል። እና እነዚህን በተለያየ ሁኔታ እንደ ፍላጎታችሁ ወደፊት እናቀርባለን። ለዛሬው ግን ምናልባት ይሄ የሚበቃ ይመስለኛል። ወደ ኋላ ተመልሳችሁ አንዳንድ የጠቀስናቸውን ነገሮችን ለማዳመጥ ሞክሩ። ይሄ እንዳልኩት ደጋግሜ እንደምናገረው ለጊዜያዊ ፍጆታ ሳይሆን ዘላቂ የሆነ ቁም ነገር እንድታገኙበት ከመፈለግም ጭምር ነው እና የጤና መንገድ ስለሆነ የጤና መንገድ ደግሞ ውጣ ውረድ አለው፣ ቻሌንጅ አለው። ያ ከሱስ መለየት ዊዝድሮዋል የምንለው ያለው ህመም ያለው ስቃይ ኃላፊ ነው። ግን የጤና መንገድ ችግሮችን ቢገጥሙት ወደ በጎ ያደርሳል፣ ወደ ደህንነትና ጤንነት ሊያደርሰን ይችላል በሚል ነው። አዳምጡት፣ ደጋግማችሁ ለሌሎችም ሰዎች አካፍሉ። በትንሹ ለወገናችን ልናደርግ ከምንችለው ነገር በሚል ነው ይሄን የምናደርገው እና ተባበሩ ለማለት ነው። ተባበሩ። እንደሌላው ዝም ብሎ የወሬ ሚዲያ ብቻ አትውደዱ። ይሄ ከሌ እንዲህ ያለ ከሌት እንዲህ ያለች ከሌ እንዲህ ያለ አጥማጅ ነው። አንጎል ደስ ይለዋል እንደዚህ አይነቱን ወሬ ሲያዳምጥ ቢውል። እዚህ ሀገር ነበረ አንድ ቴሌቪዥን ፕሮግራሞች በቃ በጣም በቃ ቆሻሻ የሆነ ነገር ሲጣሉ ሲፋቱ ያንተ ልጅ ነው የኔ ልጅ ነው ምን ሲባባሉ ሲውሉ አድማጭ በብዛት አላቸው። ምክንያቱም የሰውን ባህሪ አጥንተዋላ። ቅድም ያልኳቸው አንጎልን በስልኩ ላይ እንዳደረጉት ለጊዜው ምን ይይዘዋል፣ ምን ያጠምደዋል፣ ካለበት ሁኔታ ከችግሩ ሊወጣ የሚያስችለው ዝም ብሎ ላይ የሆነ ነገር ስንሰጠው ነው። የጤና መንገዱ ቻሌንጂንግ ነው። ልክ በሌላው በፖለቲካውን በምኑም እንደምንለው የበሰለ ጥርት ያለ ስር የሰደደ ሀሳብን ይፈራዋል ሰው። ላዩን ነው የሚወደው እና ከዛ የተለየ ዝግጅትን ለማቅረብ ነው የምንሞክረው በተመቸን ጊዜ። ሌሎችን በዚህ ሙያ ያላችሁ ብትተባበሩ ይሄንን መድረክም አብራችሁን ብትጠቀሙ ደስ ይለናል። እንግዲህ በሚቀጥለው ዝግጅት እስክንገናኝ ሰላም ሰንብቱ።